ታላቋን አሜሪካ ለ10 ዓመት ያስጨነቀው ኦሳማ ቢንላደን። በዚህ መካከልም ኦሳማ ቢንላደን አሜሪካውያን ላይ ጥቃት እንደሚፈጽም ተናገረ። የገደለ መሞት፣ አይን ያጠፋ አይኑ መጥፋት እንዳለበት በቴሌቪዥን መልእክቱ አሰማ። የሲአይኤ አለቃ ሊዮ ፓኔታ ደግሞ በምን አይነት መልኩ ጥቃቱን መፈጸም እንደሚቻል አማራጮችን ለፕሬዝዳንት ባራክ ኦባማ ለማቅረብ ዋይት ሃውስ ተገኝተዋል። የመጀመሪያው አማራጭ ከፓኪስታን የደህንነት ቢሮ ጋር በመተባበር ቢንላደንን በቁጥጥር ስር ማዋል። ይህኛውን አማራጭ አልተቀበሉትም። ሁለተኛው አማራጭ በአየር ላይ ቢ52 ቦምብን ጥሎ ወይም በክሩዝ ሚሳኤል ሕንፃውን ማጋየት። ይህ ደግሞ ቤት ውስጥ ለውስጥ ማምለጫ ካለው ሙሉ ለሙሉ ከነስር መሰረቱ ለማጋየት 907 ኪሎ ግራም የሚመዝኑ 32 ፈንጆችን መጠቀም ግድ ይላል። ይህንን ያክል ጥቃት መሰንዘር ሰላማዊ ዜጎችን እንደማይመቱ ዋስትና አይሰጥም። በዛ ላይ ደግሞ ከጥቃቱ በኋላ የሞቱ ሰዎችን ማንነት ለመለየት አያስችልም። ሶስተኛው አማራጭ ምርጥ የተባሉ ኮማንዶዎች ፓኪስታን ምድር ገብተው ወደ ግቢው በመዝለቅ ጥቃት እንዲፈጽሙ ማድረግ። ይህኛው አማራጭ ደግሞ በጣም ያስፈራል። ፓኪስታን ያለሷ እውቅና የታጠቁ የውጭ ኃይሎች ወታደራዊ ተልዕኮ ላይ እንዳሉ ብትደርስባቸውና እርምጃ ብትወስድ አሜሪካውያን ኮማንዶዎች ላይ ሊደርስ የሚችለውን ጥቃት አለማሰብ ይሻላል። ሶስተኛው አማራጭ ከባድ ቢሆንም የተሻለው ነውና ፕሬዝዳንት ባራክ ኦባማ ኮማንዶዎች ልምምድ እንዲጀምሩ ትዕዛዝ አስተላለፉ። ዘ ኔቭልስ ቲም ነምበር 6 የሚባሉትና አሜሪካ አሉይ ብላ የምትኮራባቸው የጸረ ሽብር የኮማንዶ ስብስብ በአቦታባድ ፓኪስታን ኦሳማ ቢንላደን ይኖርበታል ተብሎ የተጠረጠረበትን ቤት ሙሉ በሙሉ አስመስለው ሰርተው እንዴት የፓኪስታን አየር ክልል ጥሰው ከራዳር አምልጠው መብረር እንደሚችሉና ድምጽ ሳያሰሙ ይህንን ጥቃት መፈጸም እንደሚችሉ በደንብ ተለማመዱ። ከአዛዡ አድሚራል ማክሪቨን በስተቀር ስለ ተልዕኮ አስፈላጊነት እንጂ ተፈላጊው ማን እንደሆነ ከመካከላቸው የሚያውቅ ማንም የለም። አድሚራል ማክሪቨን ግዳጁን ለመፈጸም ሁለቱ ሄሊኮፕተሮች ለየት ባለ ቴክኖሎጂዎች ተጨማሪና አስፈላጊው ነገር መሟላቱን አረጋገጠ። የሄሊኮፕተሮች ብቃት እጅግ አስደናቂ ነበር። ከፓኪስታን ራዳር ውጭ ለማምለጥ በውስብስብ ቴክኖሎጂዎች የታገዘ ሲበሩ የሚያወጡትን ድምጽ ማፈንና መቀነስ የሚችሉና ዘመናዊ ቴክኖሎጂዎች የተገጠመላቸው ሆነው ተሰርተዋል። አስገራሚው ነገር ለተልዕኮ የተዘጋጁ ሰዎች ራሱ እንደዚህ አይነት ሄሊኮፕተሮች መኖራቸውን አለማወቃቸው ነው። ሲል የተባለው ይህ ቡድን ጃላላባድ አፍጋኒስታን በረረ። ኦፕሬሽኑን በሌሊት በጨረቃ ለመፈጸም ተዘጋጅቷል። ይህንን ኦፕሬሽን እነ ባራክ ኦባማ ፒኬሽን ኦሮሞኖ በቀጥታ መከታተል ጀመሩ። የሄሊኮፕተሮቹ ጉዞ ቀጥሏል። ከሌሊቱ 6 ሰዓት ከ25 ደቂቃ ፓኪስታን ሄሊኮፕተሮቹ ወደ ስፍራው እየደረሱ ነው። ከሁለቱ ብላክ ሃውክ ሄሊኮፕተሮች አንዷ ችግር ገጠማት። ፓይለቱም የከፋ ጉዳት እንዳይፈጠር በማለት በቅርብ በተገኘ ስፍራ አሳረፋት። በዋይት ሃውስ ሁኔታውን በቀጥታ የሚከታተሉት ቁና መተንፈስ ያዙ። በላይና በታች ነው ጥቃቱን ለመፈጸም የታሰበው አልተሳካም። ወደ ሁለተኛው አማራጭ ዞሩ። በቡድን በመሆን ወደ ውስጥ ዘልቀው ገቡ። ከቤቱ አንደኛው ክፍል መብራት ተቋረጠ። አንድ ሰውም ከአንዲት ሴት ጋር ሆኖ መሳሪያ ነጣጥሮ እየሮጠ መጣ። አልባት ጥይታቸውን ደረቱ ላይ አርከፈከፉበት። ወደቀ። መተው የጣሉት ኩዌቲና ባለቤት መሆኑን አረጋግጠው ወደ ውስጥ ዘልቀው ገቡ። ሌላው ሰው ደግሞ ከግቢው ወደ ቤት ሲሮጥ በጥይት ተቀበሉት። የተዘጋውን በር በፈንጅ ከፍተው ወደ ውስጥ ገቡ። ፒኬሽን ሩም ነው የሚከታተሉት። ምስል ተቋረጠባቸው። የሲል አባላት በጠባብ ደረጃ ወደ አንደኛ ፎቅ እየወጡ ነው። ይህኛው በጣም ከባድ ነው። ከላይ ምን እንደሚቀበላቸው ምንም አያውቁም። መሳሪያቸውን አነጣጥረው ወደ ላይ መውጣት ቀጠሉ። አንድ ሰው እየሮጠ ከደረጃው ሲወርድ አዩት። በጥይት ተቀበሉት። ወደቀ፣ ሙቷል። የተሰጣቸው ግዳጅ ከተቻላችሁ ማርኩ፣ ካልሆነ ግደሉ ነው። በቀስታ ወደ ላይ የወጡ ነው። ያልኩዌት ወንድም መጣ። የሞት ተራ የሱ ሆነ። ተኮሱበት፣ ወደቀ።
ሴቶች እየሮጡ መጡ። አፍነው አስረው አስቀመጧቸው። ወደ ላይ መውጣታቸውን ቀጠሉ። ሶስተኛ ፎቅ ላይ ደረሱ። ከፊት የመጣው ወታደር ከፊቱ አንድ ሰው መጣለት። ረጅም ኢማም የክፍሉ ጥግ ላይ ቆሞ ምን እየመጣ መሆኑን ሲመለከት አየው። ቢንላደን ነው። በ10 ዓመቱ ለመጀመሪያ ጊዜ ቢንላደንና አሜሪካ ፊት ለፊት ተፋጠጡ። ተኮሰበት፣ ሸወደው። ወደ ሌላኛው ክፍል ሂዶ ተደበቀ። ለቢንላደን የተሰጠው ሚስጥራዊ የኮድ ስም ጂናናሞ ነው። ሁለቱ የሲል አባላት ጂናናሞን ተከትለው ወደ ክፍሉ ገቡ። የመናዊት ሚስቱ እየጮች መጣች። እግሯ ላይ መተው ጣሏት። አሁን ከቢንላደን ጋር ተፋጠጡ። ምንም አልያዘም። ተኮሰበት፣ ወደቀ። አሜሪካን ያንቀጠቀጠ ከማንም በላይ ያሳደደችው ቁጥር 1 ተፈላጊው ሰው የአልቃይዳው መሪ ኦሳማ ቢንላደን ወደቀ። ሕይወቱ አለፈ። Tonight, I can report to the American people and to the world that the United States has conducted an operation that killed Osama bin Laden. የኦሳማ ቢንላደን አስክሬን በአረቢያን ባህር ላይ ጣሉት። ለ10 ዓመት አሜሪካ በቀዳሚነት ስትፈልገው የነበረው ለ9/11 አስደናቂው ጥቃት ዋነኛው ሰው የአልቃይዳው መሪ ኦሳማ ቢንላደን መጨረሻው ሆነ። አስክሬኑንም በአረቢያን ባህር ጥልቅ ወረደ። ተፈጸመ።